የዚህ ፕሮግራም የክብር ስፖንሰር ካቮድ ኮሜርሻል። ሽቶ መስራት ለኔ ድሮ ላይ ይሄንን ሳላቅ በፊት በጣም ሮኬት ሳይንስ እንደሆነ ነበር። እኔም እንደዛ ነው ማስበው። ሽታችን እየደረሰ ነው አይደል? መማር የማይፈልግ ሰው የለም። የዋጋው ነገር ካልተወደደ በእግራቸው እስከሚቆሙ ድረስ እኛ አብረናቸው ነው ማለት ነው። ወደ ሽቶ ቢዝነስ መግባት ለፈለጋችሁ ሰዎች ፈረንሳይ ድረስ ሳትሄዱ እዚሁ ሀገራችን መጥቶልናል። ከአንድ ዲዛይነር ፐርፊውም መጣችሁ ካቬንጆይናስ። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ የሽቶ ቢዝነስን ቤታችሁ ድረስ ይዤላችሁ መጥቻለሁ። የራሳችሁን ብራንድ ማዘጋጀት አስባችሁ እንዲሁም ደግሞ ወደ ሽቶ ቢዝነስ መግባት ለፈለጋችሁ ሰዎች ፈረንሳይ ድረስ ሳትሄዱ እዚሁ ሀገራችን መጥቶልናል። እኔ እንግዲህ ክላሴን ጀምሬያለሁ። ትምህርት አሰጣጡ ምን ይመስላል የሚለውን ደግሞ ወደ እናንተ ማድረስ ይሆናል። አብራችሁ ቆዩ። እንኳን ደህና ቆየህ። ሰላም ነው? ግራ ገብቶኝ እኮ እቃዎቹን እያየሁ ነበር እያነሳሳሁ እስክትመጣ አይደለ? የመጀመሪያ ክላስ ስለሆነ በመጀመሪያ እንግዲህ ወደ ክላሳችን ከመግባታችን በፊት ራስን አስተዋውቀኝ። ኦኬ፣ እሺ። ሰላህ ፐርፊውመር እባላለሁ። ያው በሽቶ ቅመማ ስራ ላይ እንግዲህ 2 ዓመት ሆኖኛል አሁን ላይ። ያው እንግዲህ እስቲ ይሄንን እውቀት ደግሞ ለተማሪዎች አስተላልፋለሁ ብዬ ፍራግናንስ አካዳሚውን ከፍተናል ማለት ነው። ምን ያህል ጊዜ ነው ትምህርት ቤታችሁ ከተከፈተ? አሁን ሶስተኛው። ምን አይነት አገልግሎት ነው የሚሰጠው? እስቲ ስለሱ ትንሽ ነገር ብሪፍ አድርጊ። 2 አይነት ነገር አለን አሁን ከረንትሊ። የዱብ ሽቶ ቅመማን እናስተምራለን። እሱ ፓኬጅ ላይ የመኪና ሽቶ መስራት አለበት፣ ሆም ዲፊውዘር መስራት አለበት፣ ኦይል ቤዝ ድሮኖችን እንሰራለን። እነዚህ እናስተምራቸዋለን። ከዛም በመጨረሻ ደግሞ ብራንዲንግ እና ማርኬቲንግ ክላስ አለ። ይህን ካስተማርናቸው በኋላ እንዴት ነው ፕሮዳክታቸውን ብራንድ አድርገው ወደ ማርኬቱ የሚገቡት የሚለው። ምክንያቱም ኢቨንቹዋሊ ከሰሩት በኋላ ገንዘብ የማይሰሩበት ከሆነ ፖይንትለስ ነው እና እንዴት ነው ደግሞ ማርኬት ውስጥ የሚገቡት የሚለውንም ማርኬቲንግ ማናጀራችን ታስተምራቸዋለች ማለት ነው። እንግዲህ እንደዚህ አይነት የሽቶ ገበያ አይ ቲንክ ለእኛ ሀገር ትንሽ አዲስ ነው፣ አልተለመደም እና እንደው ተቀባይነቱ እንዴት አገኛችሁ? አክቹዋሊ በጣም ኢንትረስቲንግ፣ ኤክስፔክት ካደረግኩት በላይ ነው የሰው ፍላጎት። በጣም ፐርፊውም ኢንቱዚያስት በጣም ብዙ ሰው አለ ለካ። በደምብ በተለይ ሴቶች ተማሪዎች እንደሚበዙ አልጠረጠርም ነው ወይስ ወንዶች? ሞሮ ሴቶች እንትን ይላሉ። እሺ፣ ስለዚህ ዛሬ እንግዲህ ሽቶ እንሰራለን። አንድ ሽቶ እኔ ራሴ ሰርቼ እስኪ ዛሬ ልቀባ እያልኩ ነው። ይቻላል፣ እንጀምራ። የመረጥሽው አርማኒ ሲፊዮሪ ነው። ዱፕ ነው የምንሰራው። ኦብቪየስሊ በዚህ ፍጥነት ልንሰራ የምንችለው እሱን ስለሆነ የራስሽን ሴንት መስራት ፈልጋለሁ። ክላሴስ ጨርሽ። እዚህ ጋር 75-25 ነው የምንሰራው። ሊደር ፐርፎርም ስለሆነ አሁን 75% አልኮል እንጠቀምና 25% ደግሞ ፍራግናንስ ኦይላችን እንጠቀማለን። እዚህ ጋር እንደምታዩ ዌይት ነው። አት ሴም ታይም ፊለርም ስለሆነ 37.5 ነው የምንፈልገው። we're gonna feel it till 7. አሁን ደግሞ 12.5 ፍራግናንስ ኦይላችን እናደርጋለን ማለት ነው። እሺ፣ እንደው እየሰራን እንዴት ወደዚህ ቢዝነስ ገባህ? እንዴት አሰብከው ይሄን ስራ ለመስራት? አክቹዋሊ አስቤበት አልነበረም መጀመሪያ የገባሁት የነበረው። እሺ፣ ጎረቤቴ ፐርፊውመር ነበር እና ሽቶ ለምን አትሸጥም የኔ ሽቶ ምናምን ነገር በሚል ነበር የተነሳው እና ሀሳቡ መጀመሪያ ቤት ውስጥ ነበር የሚሰራው። ሲሪየስሊ ቤት ውስጥ ሽቶ ይሰራል ምናምን ነገር። ምክንያቱም አሮን ነው ሽቶ መስራት ለኔ ድሮ ላይ ይሄንን ሳላቅ በፊት በጣም ሮኬት ሳይንስ እንደሆነ ነበር። እኔም እንደዛ ነው ማስበው። ከዛም በኋላ ያው እሱ አነሳሳኝ። ጎረቤቴም ስለነበረ ደግሞ በጣም ፕሪቪሌጅ ነበርኩኝ። እዛው ጋር አክሰሰብል ነበረ በሰዓቱ። የሪዝ ሲጀመር እንኳን ይሄ እንዳልከው ቤት ውስጥ መስራት አይደለም የራስን ሽቶ ብራንድ ይዘህ መምጣት በራሱ ቢግ ዲል ነበር አይደል?
አሁን ላይ ነው የተለመደ ሰውም ይሄን ነገር እየገባው መጣ እንጂ ሰው የራሱን በስሙ ወይ በፈለገው አይነት ሰይሙ ይዞ መምጣት ትንሽ ቢግ ዲል ነበር ሀገራችን ላይ። አዎ በደንብ እንጂ እንደውም እኔ ኤክስፔክት ካደረኩት በላይ ነው የሰው ፍላጎት የሽቶ ኢንዱስትሪ ላይ። እውነት ነው በጣም ገና ነው። ኮንሱመሩና ማርኬቱ ላይ ያለው ቢዝነስ ሰዎች ወይም ደግሞ ፐርፊውመሮች ጭራሽ አልተገናኙም ማለት አይ ፊል ላይክ ኮንሱመሩ ሞር ኮንሱም ማድረግ ጀምሯል። የሽቶ ዲማንዱ ጨምሯል። ሰው ሞር ኦፍ መጠቀም ራሱን መጠበቅ ጀምሯል። በዛው ልክ ግን ላይክ አዝ ፐርፊውመር ወይም ደግሞ ሽቶ ለሚሰሩ ሰዎች ደግሞ በዛው ልክ ሳይሆን ከነሱ በልጠን መገኘት መቻል አለብን። ማርኬቱን ከተጠቃሚ በልጠን መገኘት አለብን። እኛ እስከሆነ ድረስ ሰርቭ የምናደርጋቸው ከነሱ የሆነ ስቴፕ ከፍ ብለን እየነገርናቸው እያስተማርናቸው ካልቸሩን ቢውልድ እያደረግን መሄድ መቻል አለብን ማለት ነው። አንዳንድ ከእውቀት ተነስቶ ማይሰሩ ብዙ ሰዎች ስላሉ ያንን ካልቸር ካይንድ ኦፍ ትንሽ ላግ አድርገውታል። ግን ሆፕፉሊ በደንብ እናስተካክለዋለን። ጥሩ እየሄደ ነው። ሲጀመር ሽቶ መግዛት በራሱ እኮ በጣም ውድ ነው። አንድ ሽቶ ለምሳሌ ኦሪጂናል ሽቶ ለመግዛት አፎርድ እናደርገዋለን ወይ ብለን ስናስብም ትንሽ ከበድ ይላል እና ራሱን ሽታ በጥሩ ዋጋ ማግኘት በራሱ ትልቅ ነገር ነው። በደንብ እናም ደግሞ ላይክ ሰዎች ዱፕ ሽቶ ሲባል ሽታው ማይመጣም ይመስላቸዋል። ኢትስ ናት ላይክ ዛት። ትልልቅ ፍራግናንስ ሃውሶች የሚሰሩት ኮንሰንትሬትድ ፍራግናንስ ኦይል ነው። ፕላስ ደግሞ ትልልቅ ፐርፊውም ቤቶችን ራሱ አሁን ለምሳሌ ሰው የራሱ ሽቶ ይመስላቸዋል። አሁን ለምሳሌ ላጣፋ ኢትስ በጣም ታዋቂ ነው አይደለ? አሁን የሆነ ታይም ላይ ኢፍ ዩ ሪሜምበር ኢትስ አ ካይንድ ኦፍ ትሬንድ ይሆኑ ነበር እና ኢክሌር አይነት ነገር እና አይ ቲንክ ዩ ኖ ኢት ኦልሬዲ። እና አሁን እነሱ የቢያንኮ ላቴ ዱፕ ናቸው። ለምሳሌ ላጣፋ ኢክሌር ማለት የጆርዳና ተስካኒ ቢያንኮ ላቴ የሚባል ሽቷል እና የእሱ ዱፕ ነው። ግን they do it perfectly to the point ሰው ለጣፋ የራሱ እንደሆነ ፊል እንዲያደርግ። እኔም እንደዛ እንደሆነ ነበር የማውቀው። ለጣፋ ራሱ የራሱ አክቹዋሊ ለጣፋ ብራንዲንጋቸው ነው። ስለ ኢክሌር ነው እየነገርኩሽ ያለሁት። ሌሎችም ዱፖች አላቸው እና ይመጣል። ችግሩ ምንድነው መሰለሽ? ሰው ብራንዲንግ ላይ በደንብ አይሰራም። ጀስት ሚክስ ያደርጉትና ምናምን ነገር ዝም ብለሽ የሆነ አንቺ ቫልዩ ያልሰጠሽውን ነገር የሆነ ኤክስፔክት ሰዎች ቫልዩ እንዲሰጡት ሽቶ የሚሰራው ሰው ነው ቫልዩ ማድረግ ያለበት ማለት ነው። ሽታችን እየደረሰ ነው አይደል? እየደረሰ ነው። ሚክስ እናደርጋታለን። ራይት የተወሰነ ታይም ላይ ሚክስ እናደርገዋለን። አቀባበሉ እንዴት አገኘኸው? ይሄ ቢዝነስ አዲስ እንደመሆኑ መጠን ተማሪዎቹ እንዴት የተቀበሉ ነው? ሰው ኢንተረስትድ ነው ቢዝነስ ውስጥ ለመግባት። ሞር በጣም አዌር መሆን ይፈልጋል። ካይንድ ኦፍ ይሰማሉ። ደስ የሚል ነገር አለው። የሆነ ኢት ሜክስ ዩ ሞር አንቺም ራስሽን በደንብ አፕዴት እንድታረጊ ራስሽን በደንብ እንዳስተምር በደንብ ይገፋፉኛል። ስፔሻሊ ወጣት ተማሪዎች ሲመጡ ደግሞ ሞር የራሳቸውን ሽቶ መስራት ይፈልጋሉ እና እነሱ ሞር በቃ ላይብረሪያችንን ከፍ እንድናደርግ ሮ ማቴሪያላችንን በደንብ እንድንጨምር ላይክ መጀመሪያ ላይ የነበረ ሮ ማቴሪያል እና አሁን ላይ ደግሞ ስሩ ታይም እየመጣ ያለው ኢቨን እንትናችን ይለያያል። ዴይ አር ፑሽንግ እኛም ደግሞ እንግዲህ በደንብ ይሰራል እየሄድን ነው። እሺ አሁን ፊል እናደርጋታለን። እሺ ታደርጊያታለሽ? ኦልራይት። እሺ ምን ያህል ጊዜ ነው ክላስ የምትሰጡት? ፓኬጁስ እንዴት ነው? ክላስ የምንሰጠው ለአንድ ሳምንት ነው። ሁለት አይነት ፓኬጅ ነው ያለን። አንደኛው ዱፕ ሽቶዎችን መስራት ነው ቅድም እንደነገርኩሽ። እዛ ላይ የተለያዩ አይነት ፓኬጆች አሉ። ሁለተኛው ደግሞ የራስሽ ሽቶ መስራት የምትፈልጊ ከሆነ እንዴት ነው የሚሰራው የሚለው ነው። there is building blocks of perfumery ያለ አኮርድ እና ቤዝ የሚባል ነገር። ምንድነው አኮርድ? ቴክኒካሊ ከሲንግል ሮ ማቴሪያል ወይም ደግሞ ከሲንግል ኢንግሪዲየንቶች እንዴት ነው ፐርፊውም ኮንስትራክት የሚደረገው የሚለውን እንትን የምንልበት ነው። አክቹዋሊ ኖቶች የሚሰሩት ዊዝ ባንች ኦፍ አኮርድስ ነው። እነዛን ከመጀመሪያ ጀምሮ አኮርዱን እየሰራን ቢውልድ እያደረግን ወደ ኖት እየወጣን ከዛም በኋላ እንዴት ነው ኮንስትራክት የምናደርገው ፐርፊውም የሚለውን የምንማርበት ክላስ ነው ማለት ነው። ይሄኛው ኢትስ ሞር ኦፍ አድቫንስድ ፐርፊውመሪ ኮርስ ነው። እቃዎቹን የእናንተ ጥሬ እቃዎቹ እነዚህ ማያቸው ከየት ነው የምታስመጣው? እኛ ራሳችን እናመጣለን። የተለያየ አይነት ሰፕላየሮች አሉን። አሁን ፍራግናንስ ኦይላችንን ከፍራንስ ነው የምናመጣው። ግራስ ሲቲ የምትባላለች። ኢትስ ወርልድ ፍራግናንስ ሲቲ በጣም ትልልቅ ፐርፊውመሮች የወጡባት ሲቲ ነች። ቦትሎቻችንን ከቻይና ነው የምናስመጣቸው።
ፍራግናንስ ፐርፊውመር አልኮሆሉን እሱንም ከቻይና እናመጣለን። ዋጋውስ እንዴት ነው? እንግዲህ ይህንን ቢዝነስ አይቶ መማር ማይፈልግ ሰው የለም የዋጋው ነገር ካልተወደደ። ዋጋው አክቹዋሊ ከአንድ ዲዛይነር ፐርፊውም በታች ነው በእውነት። ስለዚህ ጥሩ ዋጋ ነው። እየመጣችሁ ተማሩ ለማለት ነው። ልጆቹ ተምረው 1 ሳምንትም 2 ሳምንትም ቆይተው ከእናንተ ጋር ፐርፌክት ሆነው ከወጡ በኋላ በምን መልኩ ነው ሰፖርትስ የምታደርጓቸው? እነሱስ እቃውን እናንተ አሁን ቀጥታ አክሰሱ አላችሁ ለማስመጣት፣ እነሱስ ይህን እቃ ከየት ሊያገኙ ይችላሉ? ቴክኒካሊ እኛ ሁሉንም ሮ ማቴሪያል ሙሉ ሰፕላይ ቼኑ ስላለን እነሱ ወደ ማርኬቱ ብቻ መግባት ነው የሚጠበቅባቸው። ፕላስ ደግሞ ላይክ አወር ማርኬቲንግ ኮርስ ላይ ምን አይነት ሽቶዎች ናቸው ፋስት ሙቪንጎች፣ ምን አይነት ሽቶዎችን ደግሞ የራሳቸውን ኒች የሆነ የሚፈልጉበትን ደግሞ ቫራይቲዎች መያዝ አለባቸው የሚለውን ኮንሰልተንሲ እንሰጣቸዋለን ማለት ነው። ጎቱ ማርኬት ነው የሚሆነው። ከዛ በኋላ ባክ ኤንድ ፎርዝ እየተባለ ከተማሩ በኋላ ኤዱኬሽን ሲኖራቸው እየመጡ ዲስከስ እየተደራረግን ቲል ደ ፖይንት እነሱ በእግራቸው እስከሚቆሙ ድረስ እኛ አብረናቸው ነው የምንሆነው ማለት ነው። እንግዲህ 2 አይነት ሜትድ ነግረኸኛል። አንደኛው ዱፕ፣ አንደኛው ደግሞ የራሳቸውን ብራንድ ይዘው እንደሚወጡ ነው። እና አንተ እንደው ለተማሪዎቹ የትኛውን ሞር ትመክራለህ? ጎቱ ማርኬት የሆነ ነገር ከሆነ የሚፈልጉት ወዲያውኑ ወደ ገንዘብ መቀየር የሚፈልጉ ከሆነ ኦብቪየስሊ ዱፕ ሽቶን መስራት ነው። ኢን ዘ ሎንግ ረን ደግሞ በደንብ መስራት የሚፈልጉ ከሆነ የራሳቸውን ሴንት ሰርተው ቢሄዱ ሞር ኦፍ ይወጣሉ ማለት ነው። ምክንያቱም ላይክ አሁን ማርኬቱ በጣም ብሉ ኦሽን የሆነ ማርኬት ነው። ገና ብዙ ሰዎች አልገቡበትም። አንታፕድ የሆነ ማርኬት ነው። ኢት ወንት ቢ ላይክ ዲስ እስከ ሁል ጊዜ አፍተር 2 years 3 years በደንብ ሳቹሬትድ እየሆነ ይመጣል ማለት ነው። ለምሳሌ ኬንያን ብንወስዳት ፈርስት ታይም እኔ ማርኬት ውስጥ ከመግባቴ በፊት ማርኬት አናላይሲስ በምንሰራበት ታይም ላይ ላይክ የነ ዱባይን የነ ቻይናን ብታይ እዚህ ስማች ሪሌት አያደርግም እና እዚህ ከጎረቤት ሀገር እንዴት ነው በሚለው ኬንያን ነበር መጀመሪያ ቪዚት ያደረኩት የነበረው እና እዛ በጣም በሚገርምሽ ሁኔታ ላይክ ማርኬት ኢዝ ሳቹሬትድ እና ሽቶን በየቦታው ኤቭሪ ኮርነር ታገኘዋለሽ ምናምን ነገር እና ያ ነገር 100% ኢትዮጵያ ላይ መምጣቱ አይቀርም። ኢትስ ጀስት አ ማተር ኦፍ ታይም። አሁን ላይ ቀድመሽ የምትገቢ ከሆነ ፓዮኒር ሆነሽ ማርኬት ውስጥ የምትገቢ ከሆነ ማርኬቱ ሳቹሬት በሚሆንበት ታይም ላይ አንቺ ወጥተሽ ትታያለሽ ማለት ነው። ያንን ደግሞ ማድረግ የምትችይው ምንድነው? ብራንዲንግ በመስራት ነው ማለት ነው። አሁን ላይ መተሽ ከዛም በኋላ ከሌላው ጋር ዝም ብለሽ የምትሰሪ ከሆነ በኋላ ግፊያው ሲመጣ እንዴት ትወጫለሽ ብራንዲንግ ማለት ነው። ሌላኛው ደግሞ የራስሽን ሽቶ ደግሞ በምትሰሪበት ታይም ላይ ማርኬቱ ሳቹሬትድ በሚሆንበት ታይም ላይ አንቺ ኦልሬዲ ሰዎች አንቺ ዱፕ ሊሰሩሽ ነው። ኦልሬዲ ራሴ ብራንዲንግ ጨርሼ ወደ ብራንዲንግ ሰርተሽ የራስሽን ሽቶ ሰርተሽ ፒፕል አር ጨራሽ ማለት ነው ይህን ነገር መስራት አለብን ብለው ዱፕ ሊያደርጉሽ ነው ማለት ነው። ያው እንግዲህ ሰዎች የራሳቸው ምርጫ አላቸው። ጎቱ ማርኬት የሆነ ነገር ከሆነ የሚፈልጉት ወዲያውኑ ወደ ካሽ መቀየር የሚፈልጉ ከሆነ ዱፕ ኢዝ በጣም አሜዚንግ። ከዛ ኢን ዘ ሎንግ ረን ደግሞ ቢዝነሱ ላይ በጣም መቆየት ፈልጋለሁኝ። ያኛውን መቆየት አትችይም ሳይሆን ኮምፒቲሽኑ ሞር ኦፍ ታፍ እየሆነ ይመጣል። ይሄኛው ደግሞ ኢን ዘ ሎንግ ረን ጀነሬሽናል የሆነ ስራ መስራት የምትፈልጊ ከሆነ ደግሞ የራስሽን ፐርፊውም መስራት ነው ማለት ነው። እኛ እንግዲህ ሁለቱንም ኦፕሽን አቀርበንላችኋል። ምረጡ እናንተ ነው መምራት የምትችሉት ማለት ነው። እንግዲህ በሀገራችን የተለያዩ ቅድም እንደነገርከኝ ሽቶዎች በደንብ እየተለመዱ መጥተዋል እና እንደዚህ አይነት ትምህርት ቤት መኖራቸው እንደው ለኢንዱስትሪው ምን የተለየ ጥቅም አለው ብለህ ታምናለህ? ለኢንዱስትሪው ምን አይነት ጥቅም አለው? ስታንዳርድ የሆነ ፕሮዳክቶችን ማውጣት እንችላለን። አሁን ለምሳሌ ዩዥዋሊ ምን ይሆናል መሰለሽ፣ ፍራግናንስ ሃውሶች ሮ ማቴሪያል ብቻ ያመጡና ከዛም በኋላ ፕሮዳክቱን ብቻ ይሸጣሉ። ያ ነገር ምን ኢፌክት አለው? ሰዎች ያለምንም ጋይዳንስ ወደ ማርኬቱ ይገባና ማርኬት ይበለሻሻል። አሁን ኬንያ ላይ ያየሁት ነገር ካይንድ ኦፍ እንደሱ አይነት ነገር ነው እና ያንን ነገር አትሊስት ሮ ማቴሪያል እስከምንሸጥ ድረስ ዋይ ናት ቲች ሰም። አሁን ለምሳሌ እኛ ቢዝነስ ማስተር ክላስም አለን። ወዲያውኑ መግባት የሚፈልጉ ሰዎች ከሆነ የአንድ ቀን ኮርስ ሰተናቸው እንዴት ነው መስራት ያለባቸው ላይክ ሞር ኦፍ በደንብ ቡስት ያደርገዋል ማለት ነው ማርኬቱን የሆነ ብሎ እንዲህ ከማድረግ አንድ ደረጃ ከፍ ብለን የምንሰራው ይሆናል ማለት ነው። ሽቶ እየደረሰን ያ እናዘጋትና እዚህ ጋር ኢንፎርሜሽን አለችን። ስለዚህ ጨርሰናል። ሽቶን ጨርሰናል። ብዙ አይነት ሽቶ ቤታችሁ ስለሸተተኝ አሁን ስፕሬይ እናድርጋት እዚህ ጋር። ዋው በጣም ደስ ይላል። ያማው እውነት ደስ ይላል በጣም።
ደስ ትላለች። ሞሮፍ ደግሞ እየቆየ ሲመጣ ነው ቆንጆ እየሆነ የሚመጣው። ላይክ ዜር ኢዝ ማሲሬሽን የሚባል ፕሮሰስ አለና ሞሮፍ ሽቶ በተቀመጠ ቁጥር ነው ሰው ወዲያው ብሌንድ አድርገሽው የምታሸችው። ትንሽ ሃርሽነስ ሊኖረው ይችላል እና ኢት ሃቭ ኢትስ ኦን ፕሮሲጀር አለው። ያንን ፕሮሲጀር ደግሞ ስትማሩ ተማሪዎች ወደዚህ ትምህርት ቤት ሲመጡ ምንድን ነው የሚጠበቅባቸው? በርኒንግ ዲዛይር ቢዝነስ ውስጥ ለመግባት። ብዙ ሽቶዎች እንግዲህ የቀመምክ እያሸተት ካላቅም ምንድነው ያንተ ፌቨራይት በጣም የምትወደው ሽቶ ምንድን ነው? የኔ ፌቨራይት አክቹዋሊ በየጊዜው ይቀያየራል። በጣም ብዙ ሳምፕሎች ይላኩ። በእጄ ነው ብለህ ነዋ? በእጄ ነው የሚሰራው ብለህ ነዋ? የሁልጊዜ ምርጬ ሁሌም ባልቀባው ግን የሁልጊዜ ምርጬ ኢምፔሪያል ቫሊ። እሺ መማር ለሚፈልጉ አድራሻቸውን አስቀምጥልኝ። አድራሻችን 22 አውራሪስ ሆቴል ፊት ለፊት ሰቢያ ህንፃ 2ኛ ፎቅ ነው። ስልካችንን ከስር ያገኙታል። ደውሉልን። ካም ኤንድ ጆይን አስ። በመጨረሻ ማስተላለፍ የምትፈልገው መልዕክት ካለና ማመስገን የምትፈልገው አካል ካለ እድል ስጥ። ማመስገን የምፈልገው ያው እንግዲህ እናንተ አምናችሁብን አርቲስት ቲቪ ይሄን አንታፕድ የሆነ ማርኬትን ለማስተዋወቅ እዚህ ድረስ መጥታችኋል። እናመሰግናችኋለን። በመቀጠል ደግሞ ተማሪዎቻችን አምናችሁብን መጀመሪያ የገባችሁ ኢንዱስትሪ ላይ ደግሞ ፕሮፌሽናል ሆናችሁ ኢንዱስትሪ ላይ ያላችሁ ሰዎች ሜኪንግ አን ኢምፓክት በጣም እናመሰግናለን። መልካም ቀን። ሽቶዬን ግን ያው ይዤ ልሂድ አይደለ? በጣም ደስ ይላል። ቴንክ ዩ ወድጄዋለሁ በጣም ዋው፣ ደስ ይላል በጣም። ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን ይህን ይመስል ነበረ። ወደዚህ ቢዝነስ መግባት ለምትፈልጉ በቀጥታ መታችሁ ኮንታክት አድርጓቸው። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ። የዚህ ፕሮግራም የክብር ስፖንሰር ካቮድ ኮሜርሻል